ከዚህ ቀደም በመድረክ ወጥተው ይቅርታ ፓስተር አንድ ጊዜ ከቻለ አቶ አበራን ላስቀድመው። አሁን መጥቷል። አቶ አበራ እስቲ ከቻልክ ቅደም አንተ። አቶ አበራ ኢትዮጵያ ውስጥ ነው ያለው፣ የህግ ባለሙያ ነው። በፖለቲካ እንቅስቃሴ ውስጥ ትልቅ ተሳትፎ ያለው አርአያነት ያለው ሰው ነው። ዛሬ በመገኘት በጣም ደስ ብሎኛል። እንግዲህ እንትኑ የፈቀደልህን ያህል ሞክር እስቲ፣ ከተቋረጠ መልሰን እናስገባለን። ቀጥል። እሺ ይቅርታ ለምን እንደሆነ አላወቅኩም። ዛሬ በልዩ ሁኔታ ኔትወርክ አስቸግሮኛል። ግን ለዚህ ልዩ ዝግጅት ያደረኩት የኔትወርክ እሺ ይቅርታ። ራሴ ባጭሩ ላስተዋውቅ። አበራ ነው የሚባለው። ያው የህግ ባለሙያ ነኝ። በህግና ጥብቅና ሙያ የምሰራ ሰው ነኝ። ኑሮዬ በአዲስ አበባ ሰው ያደረኩኝ ሰው ነኝ። ያደረኩኝ ኢትዮጵያዊ ነኝ። ወደ ቁም ነገሩ ልምጣ። እንግዲህ ኔትወርኩ እድሉ አልሰጠኝም ሌላ ነገር ለማድረግ፣ የሰዓት ገደብም አለ። እንግዲህ በዚህ ትልቅ መድረክ ከእናንተ ጋር በመገናኘት በመጀመሪያ በጣም እድለኛ ነኝ። ምክንያቱም ታሪካዊ መድረክ ነው ብዬ ነው የማስበው። ታሪካዊ የሚያደርገው በኢንተርኔት ስለተገናኘን ሳይሆን ኢትዮጵያ ያለችበት አደጋ በጣም አደገኛና ከዚህ በፊት ታይቶ የማይታወቅ ምናልባት እንግዲህ በኋላ ሊጻፍ የሚችል ከባድ አደጋ ውስጥ ባለችበት ሰዓት የራሴን ድርሻ እንድወጣ የራሴን አስተዋጽኦ የማደርግበት መድረክ ላይ በመገኘቴ ታሪካዊ ነው ብዬ አምናለሁ። በግለሰብ ደረጃም እናንተ ያው በጣም የራሳችሁ በኢትዮጵያ ፖለቲካና ሌሎች ተያያዥ ጉዳዮች ትላልቅ አስተዋጽኦ ያደረጋችሁ ሰዎች ናችሁ። ከእናንተ ጋርም በዚህ ፕሮፋይል በዚህ ትልቅ ፕሮፋይል ባላችሁ ሰዎች ጋር መገኘቴ ይሄ ለራሱ የቻለ ትልቅ ታሪካዊ ክስተት ነው ብዬ አስባለሁ። ወደ ቁም ነገሩ ስመጣ ዋናው ነገር የሲቪክ ሶሳይቲዎች ምን ማድረግ አለባቸው የሚለው በተለይ አሁን ለተጋረጠብን የህልውና አደጋ ምን ሚና ሊኖራቸው ይገባል የሚለው ወሳኝ ነገር ነው። ከዛ ከማለታችን በፊት ግን የኢትዮጵያ ሲቪክ ሶሳይቲዎች አሁን ያሉበት ሁኔታ መገምገም ወሳኝ ይመስለኛል። እንደምታውቁት በኢትዮጵያ አሁን ያለው ብቻ ሳይሆን ከዛ በፊትም የነበረው በተነጻጻሪ ይሻልባቸው አጋጣሚዎች ሊኖሩ ይችላል እንጂ ብዙዎቹ መንግስቶቻችን አምባገነኖች ስለሆኑ አምባገነንነታቸው ከሚንጸባረቅባቸው ጉዳዮች ውስጥ አንዱ የዴሞክራቲክ ኢንስቲትዩሽኖች እና የሲቪክ ሶሳይቲዎችን እንዲዳከሙ በተለይ ደግሞ አሁን ሰዓት ላይ ሆነን ደግሞ ከናካቴው በተግባር እንዳይኖሩ የሚደረግበት ነጸብራቅ ነው ያለውና ሲቪክ ሶሳይቲዎች አሁን አሉ ወይ የሉም፣ በተፈለገው ልክ አሉ ለማለት የሚያስችል ግምገማ አለን ወይ የሚለው ለእናንተ ለቤቱ የሚጠየቅ ሆኖ ግን እንዳሉ ወይ ደግሞ ለወደፊቱ እንዲመጡ ተደርጎ ወደ ትግሉ ቢቀላቀሉ ምን ማድረግ ነው ያለባቸው የሚለው ጥያቄ ወሳኝ ይመስለኛል። እንደምታወቀው ሲቪክ ሶሳይቲዎች ኢንዲፔንደንት ኤጀንቶች ናቸው። ከመንግስት መዋቅር ተለይተው በነፃነት በኢንዲፔንደንስ የሚቋቋሙ ናቸው። የሚቋቋሙትም ከፓርቲ ቻናልም የወጡ ናቸው። ከፓርቲ ቻናልና ከመንግስት ቁጥጥር ውጭ ሆነው የሚቋቋሙባቸው የራሳቸው ስፔሲፊክ አጀንዳዎች አላቸው። ያ ስፔሲፊክ አጀንዳና ዓላማ እንደተጠበቀ ሆኖ አሁን በዚህ የህልውና ችግር ላይ ግን ምን ቢያደርጉ ይመረጣል የሚለው ነገር ወሳኝ ይመስለኛል። ዋናውና ቁም ነገር አጀንዳው አሁን የሲቪክ ሶሳይቲዎች በኢትዮጵያ ያሉ የሲቪክ ሶሳይቲ ዋናውና ቁም ነገር ማድረግ ያለባቸው ኢትዮጵያ ያለችበት ሁኔታ በጥልቅና በሰፊው መረዳት ይጠበቅባቸዋል ብዬ አምናለሁ። እነሱ የኢትዮጵያ አጠቃላይ ሁኔታ ሳይረዱ አጀንዳና ይሁን ተልእኮ መቸከም ስለማይችሉ የኢትዮጵያ ነባራዊ ሁኔታ መረዳት ይጠበቅባቸዋል። ሲቪክ ሶሳይቲዎች በራሳቸው መቋቋሚያ አዋጅና ደንቦች ከተቋቋሙበት ኦብጀክቲቭ ውጭ ሀገር ሲኖር ነውና እነሱም እነዛ ስፔሲፊክ አጀንዳቸው ማስፈጸም የሚችሉት። ከዛ ባሻገር አሁን ያለው የሀገሪቱ አጠቃላይ ሁኔታ ግን መረዳት ይጠበቅባቸዋል ብዬ አምናለሁ። መረዳት ብቻ ሳይሆን አደገኛ ሁኔታ ውስጥ እንዳለን ሲቪክ ሶሳይቲዎች እንደ ሶሳይቲ እንደ አንድ ኤጀንት እንደ አንድ አድቮኬሲ እንደ አንድ ተቋሞች መረዳት የሚገባቸው ነገር አለ ብዬ አምናለሁ። ከተረዱ በኋላ ግን ምን ማድረግ አለባቸው ብዬ አምናለሁ። የተረዱትን ያህል አጀንዳ መቅረጽ ነው። ኢትዮጵያ ሊያድን የሚችል አጀንዳው የግድ አንድ አይነት ላይሆን ይችላል። ምክንያቱም ሁላቸውም የሲቪክ ሶሳይቲዎች የተቋቋሙበት ለተመሳሳይ ዓላማና አካሄድ ስለማይሆን ከዓላማቸው ከአካሄዳቸው ጋር ከተቋቋሙበት ዓላማ ጋር በሚመጋገብና በሚናበብ ሁኔታ ግልጽ የሆነ አገር የሚያድን
አጀንዳ መቅረጽ ይጠበቅባቸዋል ብዬ አምናለሁ። በተለይ ደግሞ አጀንዳው አሁን ከተያዘው ሀገርም የህልውና አደጋ ገጥሟታል ተብሎ መነሻ ከተያዘው አጀንዳ ጋር ተመጋጋቢ የሆነ አጀንዳ መቅረጽ ይጠበቅባቸዋል ብዬ አምናለሁ። ሁለተኛው ማድረግ የሚችሉትና አስተዋጽኦ የሚያደርጉበት በተቋቋሙበት ዓላማ መሰረት ለቆሙበት ማህበረሰብ ሊሆን ይችላል፣ ሃይማኖት ሊሆን ይችላል፣ የሙያ ዘርፍ ሊሆን ይችላል። በዛ ልክ ያለው ታርጌት የተደረገ ሶሳይቲ የህልውና አደጋውን እንዲገነዘቡ የአዌርነስ ክሪኤሽን ስራ የእውቀት እንዲኖረው ሌላው ማህበረሰብ እውቀት እንዲይዝ የመስራት ስራ ይሰራሉ ብዬ አምናለሁ። ይሄ መለስተኛ የሆነ ተግባራቸውን ብዬ ነው የማምነው። ከዛ ባለፈ ግን ከፍ ባለ መንገድ መንግስት እየሄደበት ያለው የጥፋት መንገድ መንግስት እየሄደበት ያለው አገርን የማሳጣት ህዝብን ወደ እልቂት የሚመራ መንገድ በተለይ ጦርነትን የሚጎትም መንግስት ስላለን የተጨባጭ ሁኔታ ስለሆነ ከጦርነት ምላሽ ያሉ ፖለቲካዊ መድረኮች እንዲመታቹ ጦርነትን ማዕከል ያደረገ ተቃውሞዎችን መጥራትና ተቃውሞዎችን ማስተባበር ይችላል ብዬ አምናለሁ። ሲቪክ ሶሳይቲ በዛ ልክ ወይም ያ ማድረግ ባይችሉ እንኳን በተጠሩ ስብሰባዎች፣ በተጠሩ የሰላማዊ ሰልፎች፣ የተቃውሞ ሰልፎች ሌሎች አካላት ጋር ተቀላቅለው ሰልፉ ውጤታማ እንዲሆን መንግስትም የጦርነት ፖሊሲውን እንዲቀይር ከፍተኛ ጫና ማድረግ ይችላል ብዬ አምናለሁ። ሁለተኛ ኦብጀክቲቫቸው ብዬ ማምነው ማለት ነው። ሶስተኛው ግን መደረግ የሚችለው ብዬ ማምነው ሲቪክ ሶሳይቲ ሊያደርጉት የሚችሉት ነገር በራሳቸው ብቻ ሳይሆን ከሌሎች ኃይሎች ጋር የሚያደርጉትን እንቅስቃሴ ተግባራዊ ለማድረግ የሚያስችል የስልጠና በተለይ ደግሞ ዝቅተኛ አካል የህብረተሰብ ክፍልን የሆኑ አካላቶችን አዌርነስ ለማድረግ ተቋማዊ በሆነ መልክ ስልጠናን መስጠት ይችላሉ ብዬ አምናለሁ። አራተኛው ሲቪክ ሶሳይቲዎች ሊያደርጉት የሚችሉት ነገር ብዬ የማምነው አሁን ኢትዮጵያ ውስጥ ከፍተኛ የሆነ የወንጀል ክስተት በተለይ ደግሞ የመንግስት መዋቅር የመንግስት ኃይልን የመንግስት ሪሶርስን የህዝብ ሪሶርስን የተቆጣጠሩ መንግስታዊ አካላቶችን ወንጀል ሲፈጽሙ የሚገኙበት አጋጣሚ ነው ያለው። ወንጀልን በተመለከተ ብቻ ሳይሆን ሌሎች ተያያዥ ጉዳዮችን በተመለከተ ተጠያቂነትን እንዲኖር አድቮኬት ማድረግ ይችላሉ። አካውንታቢሊቲ አድቮኬት ማድረግ ይችላሉ። ያ ምንድነው ጥቅሙ ብትሉን በቀጥታ አሁን ያለው የህልውናው ችግር ባይፈታም እንኳን ተጠያቂነትን በፕሮሞት በተደረገ ጊዜ አድቮኬት በተደረገ ቁጥር ህዝብ መንግስት ተጠያቂ የሚያደርግበትን እድል እያሰፋ ይመጣና ያለፈው ድርጊቱ እንደተጠበቀ ሆኖ ለወደፊቱ የሚያደርጉት የመንግስት ባለስልጣናት በተለይ ለወደፊቱ የሚያደርጉት ድርጊት ተጠያቂነትን ሊያስከትል ይችላል ብለው አንድ ነገሩን ወዲያውን እንዲያስቡ ካልሆነ እንኳን ፍርሃትን መጠነኛ ፍርሃትን በመፍጠር ከተግባራቸው እንዲቆጠው የማድረግ ስራ ሊሰሩ ይችላል ብዬ አምናለሁ። በአጠቃላይ ሲቪክ ሶሳይቲዎች የተቋቋሙበትን ተግባር በመፈጸም ከዛ ባሻገር ግን አሁን ከተፈጠሩ መድረኮች በተለይ ሀገር በማዳን በሚሰሩ መድረኮች ላይ የራሳቸውን አስተዋጽኦ ለማድረግ በቀጥታም ይሁን በተዘዋዋሪ ህብረተሰቡን እንዲነቃ እንዲደራጅ እና በተፈለገው ልክ የተጠየቀውን የትግል ስልትን እየተከተሉ በመንግስት ላይ ጫና በማድረግ የፖሊሲ ለውጥ ማለት አሁን በተጨባጭ በኢትዮጵያ ውስጥ የጦርነት የፖሊሲ ለውጥ እንዲያመጣ ከጦርነት ውጭ እንዲወጣ የሚያደርጉ ስራዎች መስራት ይችላል ብዬ አምናለሁ። ለዚህም ማሳያዎች ብዙ ስራዎች ተሰርተዋል። ኢትዮጵያ ውስጥ ያን ያህል ውጤት ባያመጡም በኢትዮጵያ ውስጥ ሲቪክ ሶሳይቲ ሆኖች ሰብአዊ መብት ጉዳዮችን ያነሱ መንግስት እየጣሳቸው ያሉ ወይም ሌሎች ታጣቂዎች እያነሱት ያሉት እየፈጸሙት ያሉት የሰብአዊ መብት ጥሰቶች ጉዳይ ዓለም እንዲያውቀው የተደረገበት መንግስት በዚህ ጉዳይ እንዲኮነን ሚዲያ ላይ እንዲወጣ የተደረገበት አለ። ለምሳሌ አቶ ያሬድ ኃይለማርያም እኛ ጋር አሁን እዚህ መድረክ ላይ የእሳቸው ድርጅት በሰብአዊ መብት ጉዳይ በዜጎች ሰብአዊ መብት ጉዳይ ብዙ ሪፖርቶች አውጥቶ የዓለም ማህበረሰብ እንዲያውቀው ተደርጓል። ሚዲያዎች እንዲያውቁት ተደርጓል። ያ ደግሞ ቀላል የማይባል ጫና ፈጥሯል ብዬ አምናለሁ። ምንም እንኳን ከናካቴው ሁሉም ነገር መፍትሄ አምጥቷል ብዬ ባላምንም እነዚህና ሌሎች ተደራቢ ስራዎች በተሰራ ቁጥር ችግሮች እየተቀረፉ ይሄዳሉ ብዬ አምናለሁና ይሄና መሰል ስራዎች ከሰሩ ሲቪክ ሶሳይቲዎች በዓለም ትላልቅ ስራዎች የሰሩ ሲቪክ ሶሳይቲዎች አሉ። የነሱን ምሳሌ መውሰድ እንችላለን። የአረብ ስፕሪንግ ያ ሁሉ 2011 በፈረንጆች አቆጣጠር ከአንድ ግለሰብ ሰውነት መቃጠል ጀምሮ የአረብ ሀገራትን ሙሉ
ያቀጣጠለና የመንግስት በተለይ እንደዚህ አምባገነን መንግስታቶችን በከፊልም በሙሉ እንዲቀየሩ ያደረገው የተመራው በዋነኛነት በሲቪክ ሶሳይቲ ነው። የጥቁር ማህበረሰቦች ግፍ ወደፊት መጥቶ አጀንዳ ሆኖ ተጽዕኖ ፈጥረው የፖሊሲ ለውጥ ያስመጡ ብላክ ላይቭስ ማተርስ የሚባል ምናቀው የቅርብ ቀን የ2013 አሜሪካ ላይ የተደረገው እንቅስቃሴ እናጋለን። የሴቶች መብትን ፕሮሞት በማድረግ የተደረጉ እንቅስቃሴዎች አብዛኞቹ የመሩት ሲቪክ ሶሳይቲዎች ናቸው። ስለዚህ በሰላማዊ ትግል ውስጥ ሲቪክ ሶሳይቲዎች የሚኖራቸው ሚና በጣም ወሳኝ ነው። በተለይ ኢትዮጵያ አሁን ከ2013 በኋላ እንኳን በሺዎች የሚቆጠር የሲቪክ ሶሳይቲዎች ተመዝግበዋል ወይ ደግሞ ተቋቁመዋል። እነዚህ ለይስሙላ ሳይሆን በተቋቋሙበት ልክ ቢንቀሳቀሱ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ የፖሊሲ ሜኪንግ ውስጥ በኢትዮጵያ ስፔሲፊክ አጀንዳ ውስጥ ትልቅ ተጽዕኖ የሚፈጥሩበት አጋጣሚ አለ ብዬ አምናለሁና ሲቪክ ሶሳይቲዎች ምን ማድረግ እንዳለባቸው እነዚህና ሌሎችን በማድረግ በኢትዮጵያ የህልውና አደጋ ለተጋረጠብን የህልውና አደጋ ከመፍታት አንፃር አዎንታዊ ሚና ይጫወታሉ ብዬ አምናለሁ። ከዚህ ጋር በተያያዘ የሙያ ማህበራትም አሉ። የሙያ ማህበራት በጣም በኢትዮጵያ ፖለቲካ ውስጥ ታውቃላችሁ እናንተ በአብዛኞቻችሁ የተማራችሁና በእድሜ የጠገባችሁ ስለሆናችሁ በደንብ ታውቃላችሁ። ሲቪክ ማህበራት በ1960ዎቹ የመምህራን ማህበር የንጉሱ ስርዓት እንዲቀየር የመምህራን ማህበር ሚና ይታወቃል። ትላልቅ ሚናዎች ኢቭን ኢህአዴግ በስልጣን እያለ የመምህራን ሚና ብዙ ዱላ ሳያርፍበትና ኋላም እንዲከስም ሳይደረግ ትልቅ አስተዋጽኦ ሲያደርግ የመጣ ተቋም ነውና ሲቪክ ማህበራት በማሳያነትም ይሁን በቲዮሪ በሰላማዊ ትግል ላይ ትልቅ አስተዋጽኦ የሚያደርጉ ተቋሞች ናቸው ብዬ አምናለሁ። በኢትዮጵያ ተጨባጭ ሁኔታ ደግሞ ይህን ከማድረግ ውጭ ሌላ አማራጭ የለንም። ምክንያቱም ሌሎች አማራጮች የመጠፋፋት እንጂ ከአምና ከዘንድሮ ደግሞ ነገ የተሻለ ስለመሆኑ የሚያሳዩት ትግሎችን አይደሉም ያሉት። ለምን ይሆን እንደዛ የሆነው? ደግሞ የሲቪክ ሶሳይቲዎች ሚና በተፈለገው ያህል ወደፊት ስላልመጣ ነው። በሌላ አባባል ወደፊት ቢመጣ ሲቪክ ሶሳይቲዎች በተቋቋሙበትና ከሌሎች ኢንቴግሬትድ ሆኖ ቢንቀሳቀሱ በተለይ የህልውናው አደጋው ለራሳቸው ተረድተው ህብረተሰቡን በማደራጀት በማንቃት ሰፊ እንቅስቃሴ ቢደረግ በጣም ውጤታማ እና ተጨባጭ ተጽዕኖ መፍጠር እንችላለን፣ ሀገራችንም እናድናለን የሚል እምነት አለኝ። ይሄን አጠር አድርጌ ማቅረብ የምችለው